ጎንደር የታሪክ የአንድነትና የጽናት ምሳሌ ናት ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በበኩላቸው የጥምቀት በዓል ከባለፈው ዓመት ስህተት ተምረን ለሀገር ሰላም የምንቆምበት፣ ህዝብን የምናገለግልበት ሊሆን ይገባል ብለዋል። ስራው ድንቅ ደሳለው ተጨማሪ አላት። የጥምቀት በዓል በድምቀት ከሚከበርባቸው ቦታዎች መካከል ጎንደር ከተማ አንዷ ናት። በዓሉ በጎንደር ከተማ በልዩ ልዩ ሃይማኖታዊና ባህላዊ ስርዓቶች በድምቀት ተከብሯል። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው የከተማዋን ሁለንተናዊ ለውጥ ለማምጣት የትውልድ አደራን ለመወጣት እየተሰራ መሆኑን ገልጸዋል። የሀገራችን የኢትዮጵያ ቀሪ ብልጽግናን እንዲመጣ በተሰለፍንበት የምንተጋበት የከተማችን ሁለንተናዊ ለውጥ አይቀርነት የምናረጋግጥበት በከፍተኛ ኃላፊነት ስሜት በመስራት ትውልድ ኃላፊነታችን እንድንወጣ ሙሽራዋ የከተሞች እናት የሆነችው ኢትዮጵያዊትነት ዋልታ ማገር የሆነችው ከተማችን ስም ጥሬን አስተላልፋለሁ። በበዓሉ የተገኙት የክልሉ ርዕሰ መስተዳድር አረጋ ከበደ በዓሉ ከሃይማኖታዊ ይዘቱ ባለፈ ኢኮኖሚያዊ ፋይዳው የጎላ ነው ብለዋል። ቤተክርስቲያናችን ተከታዮቿን በበጎ ስነ ምግባር በመኮትኮቶ በማሳደግ በአገር ግንባታ በአጠቃላይ በኢኮኖሚና በአካባቢው በልዩ ልዩ የቱሪዝም እንቅስቃሴዎች እንዲሻሻል በማድረግ የከተማዋን የንግድና ኢንቨስትመንት ሁኔታ በእጅጉ እንዲሻሻል በማድረግ ጎንደርን እንደ አካባቢ እና ቤተሰብንና ማህበረሰቡን እንዲጠያየቅና አብሮነታችን የበለጠ እንዲጠናከር ሁነኛ ሚና እየተጫወተ ይገኛል። በዓሉ ከባለፈው ስህተት ተምረን ለሀገር ሰላም ህዝብን ለማገልገል የሚያስችል ነው ብለዋል። ይህንን ሃይማኖታዊ ስነ ስርዓት እና አብሮነታችን እየጎለበተ የመጣውን ባህላዊ እሴትና ትውፊት የበለጠ አውቀነውና ተረድተነው እንድናሻሽል ለቀጣዩ ትውልድም አክብረን እንድናከብረው በእጅጉ ያስፈልገናል። ለምን ቢባል በአንድ በኩል ከላይ የተጠቀሱት ማህበራዊና ኢኮኖሚያዊ ፋይዳዎችን ያስገኝልናል። በሌላ በኩል ደግሞ እምነታችንን ከፍ ባለ የሞራል ልዕልና እንድናከብረው የማህበረሰብ እሴት ግንባታና ብሎም ለኢትዮጵያ ሀገራችን ክብርና ዝና በሚሆን መንገድ መጠቀም ያስችለናልና ነው። ጎንደር የታሪክ አንድነትና የጽናት ተምሳሌት መሆኑን የገለጹት ደግሞ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ናቸው። ሁሉም ኢትዮጵያዊ ለሀገር በጽናት መቆም ያስፈልጋልም ብለዋል። የታሪካችን የአንድነታችንና የሉዓላዊነታችን የጽናታችን መሰረት ከሆኑት ጥቂት ከተሞች መካከል ይህ የጥበብ፣ የእውቀት፣ የደግነት ከሁሉም በላይ ስለ ኢትዮጵያዊነት ምስክር መስጠት የሚቻልበት ሁሉም ኢትዮጵያዊ እውነትን ይወዳል። ለሐቅና ለኢትዮጵያዊነት ማተብ ተገዥ ነው። ኢትዮጵያዊነት ከፍ ስለሚያደርግ በሁለት እግራችን እንድንቆም አስችሎናል። ስለሆነም ይህ ጽናት እንዳይለያችሁ አደራ እላለሁ።